አንድ ወራሽ የውርስ ሀብቱን ከሌላ ወራሽ እንዲሁም ደግሞ ወራሽ ካልሆነ ከሌላ ሰው ለመጠየቅ የይርጋ ጊዜው ስንት ዓመት ነው? በስንት ዓመት የይርጋ ጊዜ ነው የሚታገደው? አንድ በአንድ በዝርዝር የምነግራችሁ ነው የሚሆነው። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬም እጅግ ወሳኝ በሆነ የህግ ምክርና ትንታኔ ተመልሻለሁ። ብዙ የቻናሌ ቤተሰቦች ኮሜንት ቦክስ ላይ ስትጠይቁ እንደነበረው የወራሽነት መብትን የመጠየቂያ የይርጋ ጊዜ ስንት ዓመት ነው? አንደኛው ወራሽ ከሌላኛው ወራሽ ላይ የውርስ ሀብቱ ቢያዝበት ለመጠየቅ የይርጋ ጊዜው ስንት ዓመት ነው? እንዲሁም ወራሽ በሆነና ወራሽ ባልሆነ ሰው መካከል የሚደረግ የውርስ ክርክር የይርጋ ጊዜው ስንት ዓመት ነው እያላችሁ በተናጠል ኮሜንት ቦክስ ላይ ስታሳውቁና ስትጠይቁ አስተውያለሁ። ስለዚህም እንግዲህ ለእናንተ ይህን የመሰለ የህግ ምክርና ትንታኔ በነፃ ወደ እናንተ ለማድረስ ይህን ቪዲዮ ሰርቻለሁ። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉ እጋብዛለሁ። እንዲሁም ደግሞ ለዚህ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትጀምሩት እጋብዛለሁ። እንግዲህ ወደ ቻናል ቤተሰቦች የወራሽነት መብትን የመጠየቂያ የይርጋ ጊዜን በተመለከተ እጅግ ወሳኝ ነጥብ ነው። የወራሽነት መብት ማለት እንግዲህ የሟች ትክክለኛ ወራሽ የሆነ ሰው በውርስ የሚያገኘውን የሟችን የውርስ ሀብት ሌላ ውርስ የማይገባው ሰው የያዘው በመሆኑ ማስመለስ ወይም ደግሞ ወራሽ ሆኖ የሌላውን ወራሽ ጭምር አንደኛው ወራሽ የሌላኛውን ወራሽ ሀብት ንብረት ጭምር በመያዝ አልሰጥም እንዲሁም ደግሞ አልመልስም ያለን ሰው በመክሰስ በፍርድ ቤት መብትን የማስከበሪያ ስልት ነው ማለት ነው። ይህም በመሆኑ እንግዲህ አንድ ወራሽ የተያዘበትን ወይም ደግሞ የተወሰደበትን ንብረት በፍርድ ቤት በክስ ለማስመለስ ክሱን በስንት ዓመት ጊዜ ውስጥ ማቅረብ አለበት የሚለውን ወሳኝ ጉዳይ ማየት እጅግ አስፈላጊ ነው ማለት ነው እንግዲህ ውድ የቻናል ቤተሰቦች። ስለዚህ በዚህ መሰረት እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ መዛግብት ላይ በሰጠው አስገዳጅ የህግ ትርጉም በወራሾች መካከል የሚደረግ ወይም ደግሞ የሚካሄድ የወራሽነት የይርጋ ጊዜ እንዲሁም ደግሞ ወራሽ በሆነና ወራሽ ባልሆነ ሰው መካከል የሚካሄድ የወራሽነት የይርጋ መጠየቂያ ጊዜ ማለት ነው የተለያዩ መሆናቸውን በተለያዩ የሰበር ሰሚ ችሎት ውሳኔዎች መዛግብት ላይ አስገዳጅ የህግ ትርጉም ሰጥቷል ማለት ነው። እንግዲህ ይህን ለመገንዘብ ውድ የቻናል ቤተሰቦች በሁለት አይነት መንገድ ከፍሎ ማየት አስፈላጊ ነው። እንግዲህ የሰበር ሰሚ ችሎቱም በተለያዩ መዛግብት ላይ በሰጠው አስገዳጅ ውሳኔ መሰረት ወራሽ በሆኑና ወራሽ ባልሆኑ ሰዎች መካከል የመጠየቂያ የይርጋ ጊዜ የተለያዩ በመሆናቸው በመጀመሪያ ደረጃ በወራሾች መካከል የሚቀርብ የወራሽነት ክስ በስንት ዓመት ይርጋ ይታገዳል የሚለውን እንመለከታለን። በመጀመሪያ ደረጃ ማለት ነው እንግዲህ አንዳንድ ወራሾች የውርስ ሀብቱን ብቻቸውን ለመውሰድ የውርስ ሀብቱን በእጃቸው ካስገቡ በኋላ ብዙ ጊዜ ለማካፈል ፈቃደኛ አይሆኑም። በፍርድ ቤትም እንግዲህ ክስ ሲቀርብባቸው የይርጋ መቃወሚያ በሌሎች ወራሾች ላይ ሲያቀርቡ ይስተዋላል። እንግዲህ ውድ የቻናል ቤተሰቦች በተለያዩ በፍርድ ቤት ክርክር ጉዳዮች ላይ ሲቀርቡ እንደምንመለከተው አሁን ላይ ደግሞ የውርስ ጉዳይ ሁል ጊዜም ቢሆን ፍርድ ቤቶችን እያጨናነቀ የሚገኝ ጉዳይ ነው። እንግዲህ በዚህም መሰረት የተለያዩ የውርስ ክርክሮች ይቀርባሉ። በዚህም ምክንያት እንግዲህ አንደኛው ወራሽ ከሌላኛው ወራሽ ላይ የሚጠይቀውን የውርስ ሀብት ክፍፍል በፍርድ ቤት ሲጠይቅ ሌሎቹ ወራሾች ደግሞ የይርጋ መቃወሚያ በሌሎኞቹ ላይ ሲያቀርቡ ይስተዋላል። ይህም መቃወሚያ እንግዲህ መብቱ በይርጋ ታግዷል፣ ከዚህ በኋላ ሊጠይቀኝ አይገባም የሚል መቃወሚያ በተደጋጋሚ ያነሳሉ ማለት ነው። እንግዲህ በወራሾች መካከል የሚቀርብ የወራሽነት ክስ አንደኛው ወራሽ ከሌላኛው ወራሽ ማለት ነው። ለምሳሌ ሁለቱም ልጅ ቢሆኑ የሟች ልጆች ቢሆኑ አንደኛው ልጅ የውርስ ሀብቱን ጠቅልሎ ከያዘ ሌላኛው ልጅ ያኛው ሀብት ንብረቱን ጠቅልሎ በያዘው ልጅ ላይ ለማቅረብ የሚችለው በስንት ዓመት ነው? በስንት ዓመት ይርጋ ይታገዳል የሚለውን በተመለከተ እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተለያዩ የሰበር መዛግብት ላይ በሰጠው አስገዳጅ የህግ ትርጉም ከፍትሐ ብሔር ህግ ቁጥር 1000 በመነሳት አንድ ወራሽ በሌላኛው ወራሽ ላይ የውርስ ሀብት ድርሻውን ለማስመለስ የሚያቀርበው ክስ መቅረብ ያለበት በ3 ዓመት ጊዜ ውስጥ ነው። 3 ዓመቱ ካለፈ
የወራሹ ክስ የሚያቀርበው ወራሽ ማለት ነው በይርጋ የሚታገድ ነው በማለት አስገዳጅ የህግ ትርጉም ሰጥቷል። እንግዲህ ይህ የሰበር ሰሚ ችሎት ውሳኔ በቅጽ 6 የሰበር መዝገብ ቁጥር 25664 እንዲሁም ደግሞ የሰበር መዝገብ ቁጥር 26422 ላይ አስገዳጅ የህግ ትርጉም ሰጥቷል። እንግዲህ ውድ የቻናል ቤተሰቦች የፍትሐብሔር ህግ ቁጥር 1000 ንዑስ አንቀጽ 1ን መሰረት በማድረግ በወራሾች መካከል የሚደረግ የወራሽነት ክስ ክርክር በዚህ በ3 ዓመት የይርጋ ጊዜ የሚታገድ መሆኑን ይህ የሰበር ሰሚ ችሎት ውሳኔ ሰጥቷል። እንዲሁም ደግሞ በቅጽ 11 የሰበር መዝገብ ቁጥር 5247 ላይ አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ስለዚህ ውድ የቻናል ቤተሰቦች ይህ የ3 ዓመት የይርጋ ጊዜ በወራሾች መካከል የሚደረግ ክስ ሆኖ በመጥፋት ውሳኔ የሚወርሱ ወራሾች ላይ በተመለከተም ተፈጻሚነት እንዳለው እንዲሁ ይህ የሰበር ሰሚ ችሎት በቅጽ 20 የሰበር መዝገብ ቁጥር 132208 ላይ አስገዳጅ የህግ ትርጉም ሰጥቷል ማለት ነው። እንግዲህ ውድ ቻናል ቤተሰቦች እዚሁ ጋር መገንዘብ ያለብን አንድ ሟች ከሞተ በኋላ የሟች ልጆች ወይም ደግሞ ወራሾች ሟች ከሞተበት ቀን ጀምረው የውርስ ሀብቱን መጠየቅ የሚችሉት አንደኛው ወራሽ ከሌላኛው ወራሽ ማለት ነው በ3 ዓመት ጊዜ ውስጥ ነው። በ3 ዓመት ጊዜ ካላቀረቡ መብታቸው በይርጋ ታግዶ የማያገኙ መሆናቸውን ማወቅ ያስፈልጋል። ይህ የሚሆነው ግን የይርጋ መቃወሚያ ከዚህ በኋላ ሊጠይቀኝ አይገባም በይርጋ ታግዷል የሚል የይርጋ መቃወሚያ በሌላኛው በተከሳሹ ወራሽ በኩል ከቀረበ መሆኑን ማወቅ ያስፈልጋል። ነገር ግን ይህ የ3 ዓመት የይርጋ ጊዜ ሟች ከሞተ ብቻ ሳይሆን የሚሰራው የመጥፋት ውሳኔ በተሰጠ ሰው ላይም ተፈጻሚ እንደሚሆን ማወቅ ያስፈልጋል። ይህ ማለት እንግዲህ ውድ ቻናል ቤተሰቦች የተለያዩ ሰዎች አንድ አባት ለስራም ሊሆን ይችላል በተለያዩ አጋጣሚዎች ወደ ሌላ ቦታ ወጥቶ በዛው ካልተመለሰ 2 ዓመት 3 ዓመት 4 ዓመት 5 ዓመት ይቆያል። ብዙ ዓመታትን ከቆየ በኋላ ስልክ አላነሳ ይላል፣ ያለበት አድራሻውን ያጠፋል፣ አይታወቅም አድራሻው። በዚህ ጊዜ እንግዲህ ወራሾች መተው አባታችን ስለጠፋ መምጣትም ስላልቻለ አድራሻውንም ስላጠፋ ማወቅ ስላልቻል የመጥፋት ውሳኔ ይሰጠን ብለው ለፍርድ ቤት ሲያመለክቱ ይስተዋላል፣ ያመለክታሉ። ይሄም እንግዲህ ህጋዊ ነገር ነው ማለት ነው። በዚህም መሰረት እንግዲህ የመጥፋት ውሳኔ ይሰጣል። የአባታቸው የመጥፋት ውሳኔ ከተሰጠ ከ3 ዓመት በኋላ የውርስ ሀብት ከሌላኛው ወራሽ አንዱ ወራሽ መጠየቅ አይችልም። እንግዲህ ይህን የመጥፋት ውሳኔ በተሰጠው ሰው ሀብት ንብረት ላይ ይህን የውርስ ሀብት መጠየቅ የሚችሉት በ3 ዓመት ጊዜ ውስጥ መሆኑን ማወቅ ያስፈልጋል። ከ3 ዓመት በኋላ በይርጋ ይታገዳል ማለት ነው። ይህንም እንግዲህ በተመለከተ ይህ የሰበር ሰሚ ችሎት በቅጽ 20 የሰበር መዝገብ ቁጥር 132208 ላይ የአባታቸውን የመጥፋት ውሳኔ በፍርድ ቤት ካሳወጁበት ጊዜ ጀምሮ በመብታቸው መጠቀም የሚችሉ መሆኑ በህጉ የተመለከተ ሲሆን የመጥፋት ውሳኔ አሰጥተው የውርስ ሀብት ጥያቄ ያቀረቡበት ጊዜ ሲቆጠር በፍትሐብሔር ህግ ቁጥር 1000 ንዑስ አንቀጽ 1 የተመለከተው ጊዜ ካላለፈ በይርጋ የሚታገድ አይሆንም በማለት እንግዲህ የፍትሐብሔር ህግ ቁጥር 165 ንዑስ አንቀጽ 1 መሰረት በጠፋ ሰው መሞት ምክንያት መብት የሚገኙ ሰዎችን በተመለከተ አስገዳጅ ውሳኔ ሰጥቷል ማለት ነው። እንግዲህ ውድ የቻናል ቤተሰቦች ስለዚህ በወራሾች መካከል የሚቀርብ የወራሽነት ክስ በ3 ዓመት የይርጋ ጊዜ እንደሚታገድ ማወቅ ያስፈልጋል። በሁለተኛ ደረጃ እንግዲህ ወራሽ በሆነና ወራሽ ባልሆነ ሰው መካከል የሚደረግ የውርስ ሀብት ንብረት ክፍፍል በስንት ዓመት የይርጋ ጊዜ ይታገዳል የሚለው ሌላኛው ማወቅ ያለባችሁ ወሳኝ ነጥብ ነው ማለት ነው። ይህን በተመለከተም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ የህግ ትርጉም ሰጥቷል። ይህም እንግዲህ ከላይ በተጠቀሰው ቅጽና የሰበር መዝገብ ቁጥር ማለት ነው አንድ ወራሽ የውርስ ሀብቱን የያዘው ወራሽ ያልሆነ ሰው ከሆነ ከሳሽ ወይም ደግሞ ወራሽ በተከሳሽ ወይም ደግሞ ንብረቱን በያዘው ሰው ላይ ማለት ነው ሌላ ወራሽ ባልሆነው ሰው ላይ ንብረቱን ለማስመለስ የሚያቀርበው ክስ በ10 ዓመት ጊዜ ውስጥ ካልቀረበ በይርጋ እንደሚታገድ አስገዳጅ የህግ ትርጉም ተሰጥቷል። እንግዲህ ወራሽ የሆነ ሰው ወራሽ ያልሆነ ሰው ንብረቱን በያዘው ከ10 ዓመት በኋላ ክስ ቢያቀርብበት መብቱ በይርጋ የሚታገድ መሆኑን ይህ የሰበር ሰሚ ችሎት ከላይ በተጠቀሰው ቅጽና የሰበር መዝገብ ቁጥር አስገዳጅ የህግ ትርጉም ሰጥቷል ማለት ነው። ስለዚህ ውድ ቻናል ቤተሰቦች በአጭሩ ማወቅ ያለባችሁ ይህ የውርስ ክርክር በወራሾች መካከል የሚካሄድ ከሆነ
በ3 ዓመት ይርጋ ጊዜ ይታገዳል። እንዲሁም ደግሞ ወራሽ በሆነና ወራሽ ባልሆነ በሌላ ሰው መካከል የሚደረግ የውርስ ሀብት ክስ ወይም ደግሞ ክርክር ከ10 ዓመት በኋላ መጠየቅ እንደማይቻል ማወቅ ያስፈልጋል። እንግዲህ ለዛሬ የነበረኝ ወደ እናንተ ያደረስኩት ወሳኝ የሆነ የህግ ምክርና ትንታኔ ይህን ይመስል ነበር። ጥሩ ነጥቦችን እንዳገኛችሁ ተስፋ አደርጋለሁ። የተለያዩ ጥያቄዎች ካላችሁ ኮሜንት ቦክስ ላይ አስቀምጡ። እንዲሁም ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎቹ ጓደኞቻችሁ እንዲጠቀሙበት። ይሄ ቻናልም እንዲያድግ ከፈልጋችሁ ሼር በማድረግ የበኩላችሁን አስተዋጽኦ እንድትወጡ አሳስባለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ጠቃሚ የሆነ የህግ ምክርና ትንታኔ እስክንገናኝ ድረስ ቻው ባባይ።